ሰላም ጤና ይስጥልን የአዲስ መረጃ ቻናል ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ነው። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወደመ። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ እየሰጡ ሲያጭበረብሩ እጅ ከፍንጅ ተያዙ። በደንበጫ ከተማ አንዲት ግለሰብ በትዳር አጋሯ ላይ አሰቃቂ የግድያ ወንጀል ፈጽማ አስክሬኑን መጸዳጃ ቤት ጉድጓድ ውስጥ ቀበረች። ሳውዲ አረቢያ በእስራኤል የተፈጸመውን የሊባኖስ ወታደራዊ ወረራ በጽኑ አወገዘች። የተወደዳችሁ የቻናል ላይ ተከታታዮች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎችን በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። በቀዳሚነት በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና ካራ ጉፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉም በእሳት መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናይ ግድያ መፈጸሙ ተሰምቷል። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎቹ ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንደዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ሕይወታቸውን እንዳጠፉት ተገልጿል። ሕይወታቸውን ያጡት የነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብዓት ቅድስት ማርያም ቤተክርስቲያን ምዕመናንና በቤተሰብ በተገኙበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸምበት ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ አልተገኘም። መረጃው የማህበረ ቅዱሳን ቴሌቪዥን ነው። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያና በድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ ያ ምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይህን ድርጊት የፈጸሙ አስፈጻሚዎች ላይም በቀጣይ የሚወሰደውን እርምጃ በቀጣይ ምርጫ ቦርዱ ያሳውቃል ሲሉ የኢትዮጵያ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተ ወርቅ ኃይሉ ተናግረዋል። ከዚሁ ከምርጫ ጋር በተያያዘ ዜና የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው ሲሉ ወይዘሮ ሜላት ወርቅ ኃይሉ ተናገሩ። የኢትዮጵያ ምርጫ ቦርድ በ143 ምርጫ ጣቢያዎች በጸጥታ ችግር ምክንያት የምርጫ ሂደቱ መቋረጡን አሳውቆ ነበር። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ሌሊት በሰጡት መግለጫ በኦሮሚያ ክልል ባሉ ቢሎናጳ፣ መኮሳቺ፣ ቀርሳ ምርጫ ክልሎች የጸጥታ ሁኔታ መሻሻል ባለማሳየቱ ምርጫው አለመካሄዱን ተናግረዋል። በቢሎናጳ ችግሩ እንዳለ ስለሆነ መፈጸም ስላልቻለ በሚቀጥለው ቀን ማለትም ዛሬ የድምጽ መስጠት ሂደቱ እንዲከናወን ነው ቦርዱ የወሰነው። መኮሳችን በተመለከተ ችግሩ እንደቀጠለ ስላለ የድምጽ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል። በአማራ ክልል በጸጥታ ምክንያት ተዘግቶ የነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ አራቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። ሰብሳቢዋ የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው፣ ተቃጥሏል፣ ወድሟል የሚለውን ዝርዝር የማጣራት ስራ መሰራት አለበት። የደረሰው ጉዳት ምን ያህል ነው፣ ምንድነው የሆነው፣ ምንድነው የተፈጠረው የሚለውን ማጣራት ስላለብን ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ ለሙሉ አጣርተን ምላሽ እንሰጣለን ብለዋል።
በደንበጫ በትዳር አጋሯ ላይ አሰቃቂ የግድያ ወንጀል ፈጽማ አስክሬኑን መጸዳጃ ቤት ጉድጓድ ውስጥ ለመደበቅ የሞከረችው ግለሰብ በእስራት ተቀጣች። በምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የተፈጸመው ይህ አሰቃቂ ድርጊት በህብረተሰቡ ዘንድ ከፍተኛ ድንጋጤና ቁጣ መፍጠሩ ተገልጿል። እንደ ምርመራ መዝገቡ መረጃ የወንጀል ድርጊቱ የተፈጸመው በደንበጫ ዙሪያ ወረዳ ለጀት ቀበሌ ልዩ ስሙ ደብር በተባለው አካባቢ ሲሆን ተከሳሽ ወይዘሮ እታየው ታምር ማህሪ በትዳር አጋሯ በአቶ መንግስቱ አታላይ ላይ የግድያ ወንጀሉን ፈጽማለች። ተከሳሿ በተደጋጋሚ ደበድበኛል የሚል ቂም በመያዝ ባለቤቷ በተኛበት ሌሊት በመጥረቢያ አንገቱን 2 ጊዜ በመምታት ህይወቱ እንዲያልፍ ማድረጓ በምርመራ መረጃው ተመላክቷል። ድርጊቱን ከፈጸመች በኋላም ወንጀሉን ለመደበቅ ስትል የሟቹን አስክሬን በአንሶላና በሸራ በመጠቅለል በመኖሪያ ግቢው ውስጥ በሚገኘው የሽንት ቤት ጉድጓድ ውስጥ በመክተት ቀብረዋለች። ወንጀሉ እንዳይጋለጥም በጉድጓዱ ላይ አመድና አፈር በመጨመር ለመሸፈን መሞከሯ ታውቋል። ሆኖም ከህዝብ በደረሰ ጥቆማ መነሻ የደንበጫ ዙሪያ ወረዳ ፖሊስ ባደረገው ተከታታይ ክትትልና ምርመራ የሟቹ አስክሬን ከተቀበረበት የሽንት ቤት ጉድጓድ ውስጥ ተገኝቶ ተከሳሿም ለህግ ቀርባለች። የምዕራብ ጎጃም ዞን ፍትህ መምሪያ በኢፌድሪ የወንጀል ህግ አንቀጽ 539 ዝባር 1 ሀ ስር ከባድ ግድያ በሚል ክስ መስርቶ ለፍርድ ቤት ያቀረበ ሲሆን የምዕራብ ጎጃም ዞን ከፍተኛ ፍርድ ቤትም በግንቦት 13 ቀን 2018 ዓ.ም በዋለው ችሎት ተከሳሿ በእድሜ ልክ ጽኑ እስራት እንድትቀጣ ውሳኔ ሰጥቷል። የደንበጫ ዙሪያ ወረዳ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ጌትነት መኮንን እንደገለጹት የወንጀሉ አሰቃቂነት ቢኖርም ፖሊስ ከህብረተሰቡ በተገኘ ጥቆማ መሰረት ቀንና ሌሊት በቁርጠኝነት በመስራት ወንጀሉን ሙሉ በሙሉ ማጋለጥ መቻሉን ገልጸዋል። ኃላፊው አክለውም መሰል የቤት ውስጥ ጥቃቶችና ወንጀሎች ከመፈጸማቸው በፊት በማህበረሰቡ ጥንቃቄና በፈጣን ጥቆማ መከላከል እንደሚገባም ጥሪ አቅርበዋል። የተወደዳችሁ ቤተሰቦች በሌላ አካባቢ በተፈጸመ የወንጀል ዜና ህፃን ልጇን ወንዝ ውስጥ ለመክተት የሞከረችው እናት በቁጥጥር ስር ዋለች። በነጆ ከተማ አስተዳደር ሌንጨኮ ቀበሌ ውስጥ ከፍተኛ አእምሮ ህመምና እንከን ያለባት እናት የወለደችውን ልጅ ወራጅ ወንዝ ውስጥ ለመክተት ስትሞክር መያዟ ተገልጿል። የነጆ ከተማ አስተዳደር ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳዮች ጽህፈት ቤት ኃላፊ ረዳት ኢንስፔክተር ሙሉነሽ ወጋሪ ለብስራት ሬዲዮ እንደገለጹት ይህች እናት ወንድ ልጅ በሰላም ከተገላገለች በኋላ ወራጅ ወንዝ ውስጥ ለመወርወር ስትሞክር በፖሊስ ጥረት ምንም ጉዳት ሳይደርስበት የህፃኑ ህይወት ማትረፍ ተችሏል። ግንቦት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ግለሰቧ ይህንን ድርጊት ስትፈጽም የተመለከቱ የፖሊስ አባላት እጅግ ጥንቃቄ በተሞላበት ሁኔታ ልጁን ከእጇ በመቀበል ህይወቱን ሊያተርፉ ችለዋል። እናትየው ከፍተኛ የሆነ የአእምሮ ህመምና እክል ያለባት በመሆኑ ሰው እንዳይቀርባት ግዑዝ ነገሮችንና ድንጋይ በመወርወር በሰው ላይ ጉዳት የምታደርስ መሆኗ ተጠቅሷል። ፖሊስ በጥንቃቄ በቁጥጥር ስር አውሏት ወደ ጤና ጣቢያ ቢያደርሳትም ሊረዷት የሞከሩ የጤና ባለሙያዎች ላይ በንክሻ ጉዳት ለማድረስ ስትሞክር እንደነበረም ተነግሯል። ፖሊስም ታማሚዋን በመያዝ የከፋ ጉዳት ሳታደርስ የህክምና እርዳታ እንድታገኝ ከጤና ባለሙያዎች ጋር በመሆን ወደ አእምሮ ህክምና ማዕከል የምትላክበት መንገድ እየተመቻቸ መሆኑን ረዳት ኢንስፔክተሩ አክለዋል። የተወለደው ልጅም በነጆ ከተማ አስተዳደር ፖሊስ የምግብና አልባሳት እንዲሁም የንጽህና መጠበቂያ ቁሳቁስ ድጋፍ ተደርጎለት የጤና ክትትል እያደረገ እንደሚገኝ ታውቋል። በአሁኑ ወቅት ጤናው ሙሉ በሙሉ የተሟላ በመሆኑ በህጋዊ መንገድ ላሳዳጊዋ እንደሚተላለፍም ረዳት ኢንስፔክተር ሙሉነሽ ወጋሪ ጨምረው ተናግረዋል። ወደ ውጭ ዜና ስናልፍ ሳውዲ አረቢያ በእስራኤል የተፈጸመውን የሊባኖስ ወታደራዊ ወረራ ኮነነች። እስራኤል በሊባኖስ ላይ የከፈተችውን ወታደራዊ ጥቃት ሳውዲ አረቢያ አጥብቃ ያወገዘች ሲሆን የእስራኤል ጦር የሊባኖስን ድንበር ጥሶ መግባቱንና የሀገሪቱን ሉዓላዊነት መጣሱን በፍጹም እንደማትቀበለው የሳውዲ አረቢያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዓለም አቀፉ ማህበረሰብ የተጀመረውን ወረራ ለማስቆም እንዲሁም የእስራኤል ወታደራዊ ኃይል በሊባኖስ መሬት ላይ የሚያደርገውን መስፋፋት እንዲያበቃ የድርሻውን ኃላፊነት እንዲወጣም ጥሪ አቅርቧል። በተጨማሪም የሊባኖስን ሉዓላዊ ፖለቲካዊ መብትና የህዝቧን ሰላም ማስከበር ከዓለም አቀፍ ስምምነቶች አንጻር ወሳኝ መሆኑን ሳውዲ አረቢያ በአጽንኦት ገልጻለች። የሊባኖስ መንግስት በመላው የሀገሪቱ ክልሎች ላይ ሙሉ ስልጣኑንና ቁጥጥሩን መዘርጋት እንዲችል የጣኢፍ ስምምነት መከበር እንዳለበትም ሚኒስተሩ አስገንዝበዋል። በመጨረሻም ማንኛውም አይነት የጦር መሳሪያ በመንግስትና በህገ የጸጥታ
የጸጥታ ተቋማት ቁጥጥር ስር ብቻ እንዲሆን የሊባኖስ ባለስልጣናት ያስተላለፉትን ውሳኔ ወደ ተግባር መለወጥ እንደሚገባ የሳውዲ መንግስት አመልክቷል። ይህ ተግባር በሊባኖስ ምድር ዘላቂ ሰላምና መረጋጋት ለመገንባት ከፍተኛ አስተዋጽኦ እንደሚኖረው ነው ሚኒስትሩ ባወጣው መግለጫው ይፋ ያደረገው። የተወደዳችሁ የዩቲዩብ ቻናሌ ተከታታዮችና ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።